በመጨረሻም እንግዲህ እጅ ከፍንጅ ተይዛለች። ቃል እንግዲህ የሰላምን ጆሮ ጌጥ እንዲሁም ደግሞ ወርቆቿን ዘርፋ ከዛ ቤት ለማምለጥ ስትሞክር እንግዲህ ከዚህ ቤትማ አንዱ ባዶ እጄን አልሄድም በማለት ብዙ ነገሮችን አድርጋም ነበረ። ነገር ግን እንደ አጋጣሚ እጅ ከፍንጅ ተይዛለች። በእርግጥም ሰላም እንግዲህ ከዛ ቤት ነው ውጭልኝ ያለቻት እሷን ለመፈተን ነበረ። ፈተናውን እንግዲህ አላለፈችም። የሚገርማችሁ ነገር ምክንያቱም በጣም ከባድ ፈተና ነበር። ይህንን ነገር ልተቋቋም አልቻለችም። የሚያሳዝነው ነገር እናም እንግዲህ ያለኝ አማራጭ በመጨረሻም ብላ እንግዲህ ያሰበችው ወርቋን ይዛ መሄድ ነው። እንግዲህ ሰላምም ይቅርታ በቃ አትሄጂ ብላ ተጸጽታ ይቅርታ ልታደርግላት ስትል ምንድን ያደረገችው ቦርሳ ውስጥ እንግዲህ ወርቆችን እየከተተች ነበር ያገኘቻት። በዚህ ቅጽበት እንግዲህ እውነትም በቃ አንቺ ልጅ እንዳልሆንሽ ተረድቻለሁ። ከዚህ በኋላ እኔ አልፈልግሽም፣ ውጭልኝ፣ ቤት የለቅሽው ማለት ነበር የነገረቻት። የሚገርማችሁ ነገር ከዛ በተጨማሪ እንግዲህ ያደረገችው ነገር ምንድን ነው? የሚገርመው ነገር ብዙ ነገሮችን ለማድረግ ሞክራለች። ከዛም አልፎ ልጅሽ ነኝ እያለች ተከራከራታለች። የሚገርማችሁ ነገር ድርቅ ብላ ማለት ነው። እኔ ያንቺ ልጅ ነኝ የማንም ልጅ አይደለሁም በኋላ ይቆጭሻል ትላታለች። የሚገርማችሁ ነገር ድርቅ ብላ አይደለሽም እያለቻት ራሱ የተለያየ መረጃ ራሱ እያቀረበችላት፣ ግን ደግሞ አንቺ እናቴ ነሽ ብላ ነው የምታስበው። እንግዲህ ይቅርታ ነይ ውጭ ተብላ ያው ተወታለች። በእርግጥ ሰላም ማስወጣት አልፈለገችም ነበረ። ብሌን መታባት ነው። ብሌን ልክ እንደ ልጅ ማያትና እዚህ ጋር ልትገያትማ እንደዚህ እኔ ባልመጣ ገልሸን ነበር ብሌን በእርግጠኝነት ብላ አብራት አደረች። እንግዲህ ሰላም ማለት ነው። አብራት ባታድር ኖሮ በእርግጠኝነት የሆነ ነገር ታረጋን ነበርና እንግዲህ ወንጀለኛ ከቤቴ አላሳድርም በሚለው ነው እንግዲህ በጠዋት ተነስታኝ ውሳኔ ወሰነችው። እናም ደግሞ እንግዲህ ጸሎት እያደረገች ነበረ። ይቺ ልጅ እንደው የኔ ልጅ እንዳትሆን የኔ ከሆነችም ወደዚህ ቤት ተመልሳ እንዳትመጣ እያለች እንግዲህ ከቃል ፊት ለፊት ነው ጸሎቷን ሁላ ያደረገችው። ቃል ራሷ አሜን ትላለች። የሚገርማችሁ ነገር እና ሰርቀ ማለት ነው እጅ ከፍንጅ ተይዛ ራሱ ምን ልታረግ ነው ምናምን ስትላት ዝም ብዬ ነው ትላታለች። እናም እንግዲህ ጥሩ አጋጣሚ ነው ብዬ አስባለሁ በዛ ቤት ማስወጣቷ። ቃልን ሰላም ልክ ናት። ምንም እንኳን መርመረው ባይመጣ ሳሚ የነገራትን ነገር ማመን አለባት ማለት ነው። እናም እንግዲህ ቃል ተመልሸማ ወደዛ ህይወቴ አልመለስም፣ እዚህ ቤት ከወጣው የሆነ ነገር ይዤ እወጣለሁ በሚል ነበረ ወርቆቿን የያዘቻቸው። ግን ሲነቀባት ተመልሳ እንግዲህ ወርውራ ተፍታበት ነው ሄደች። የሚገርማቸው ነገር ሰላም ደግሞ እኔ እንደዚች አይነት ጋጠ ወጥ ልጅ ሊኖረኝ አይገባም፣ ስለዚህ ውሰድልኝ እያለችው ነው። የሚገርማችሁ ነገር ብሌን ደግሞ እንግዲህ በዚህ ጉዳይ ተናዳለች። ምክንያቱም ለምን ወድሻለሁ አላልካትም እናቴን እኮ የምታውቃት እሷ ነበረች ብላ ዳግም ላይ እየጮችበት ነው ያለችው። እሱ በእርግጥ ዳግም እኔ ከአንቺ ውጭ ሌላን ሴት እንደዛ ማለት አልፈልግም ብሎ ነው፣ ያው ለእሱ አስቦ ነው፣ ወዷት ነው፣ ስለሚያፈቅራት ነው እንደዛ ያላት። ይህንን ግን ልትረዳለት አልቻለችም። ሆኖም እንግዲህ ዳግም እንግዲህ ይህንን ነገር ማድረግ አልፈልግም በሚል ስበብ ወጥቷል እዛ ቤት። እናም እንግዲህ ከእናቱ ቤት ነበር ያደረው። ከእናቱ ቤት ካደረ በኋላ እንግዲህ ጠዋት ላይ እያሰበ ነበረ ስለ ቃል። የሚገርማችሁ ነገር እንደዛ ልጫወትበት አይገባም ነበረ እያለ ስለ ቃል እያሰበ ብድግ ስትል እናቱ አይተዋለች እና ምን ነው ዳግም ትለዋለች። እሱም ደህና ነኝ ይላታል። ከዛም በኋላ ተመልሰው ወደ መኝታ ይሄዳሉ። ወደ መኝታ ከሄዱ በኋላ እንግዲህ በጠዋቱ ጎረቤቷ መጣች። እንግዲህ ቁርስ አብረን እንብላ ምናምን በቃ በጣም ብዙ ማስመሰሎችን። እናም እንግዲህ ሲያያት ለምንድን ነው እዚህ ቤት የመጣሽ ብሎ ሲጣርጌ ካልገደልኩ ማለት ይፎክርባታል። እናም አጀሪት ገኒ ደግሞ ተው ይሄ ነገር ይቅርብ እያለችውም ነበረ። እዛ አጀሪት ፀሐይ ደግሞ ምክንያት ፈጠረች። እኔ ጎረቤቴ ጋር ቁርስ ልብላ ብዬ በመጣ ታሳንቂኝ እንዴ በወንድ ልጅሽ በጎረምሳሽ እያለች እንግዲህ የቆጡን የባጡን ማውራት ጀመረች። ያው ገኒንም እንድታሳፍራት አሳፈረቻ ማለት ይቻላል። እንግዲህ በልጇ ፊት ኧረ ተው ብትለው ራሱ ዳግም ዝም እያለ አልነበረም። ከዛም እንግዲህ ከወጣች በኋላ በደካማ ጎንሽ ገብታ እያስመሰለች ነው። ሴትዮ ጥሩ አይደለችም። በእርግጠኝነት የሆነ ጥቅም ፈልጋ ነው ከአንቺ እንጂ ዝም ብላ ይቅርታ ብላ አልመጣችም። ተይ ይቅርብሽ እያላት ነው። የሚገርማችሁ ነገር እናም እንግዲህ እንደዛ ካላት በኋላ ይህንን ነገር ለማድረግ የተቸገረ ነበረ። ከዛም እንዴት አድርጌ ነው ይህን ነገር መስራት ያለብኝ ብላ እያሰበች ነው። እና የሚገርማችሁ ሲገባ ማለት ነው ተኝታ አላየችም ነበር። ሰው እንደ ማንኛውም ሰው ብቻዋን ናት ብላ ነበረ ማውራት የፈለገችው። ከዛም እንደዛ ስታደርግ የሚገርማችሁ ነገር ታየዋለች። ካየችውም በኋላ እንግዲህ ብዙ ነገሮችን ነው ማድረግ የፈለገችው እና እንደዛም ሆኖ በቃ ልሄድ በማለት ልትነሳ ስትሞክር ያያታል። እዛ በጣም ይጫጫዋሉ። በዛ ምክንያት ነበር እንግዲህ ጠባቸው። ሲጣሉ ምናምን ሲሉ ብዙ ነገሮች ሲያደርጉ የነበሩት በዚህ ሰበብ ነው።
ሰው ዳግምም እናቴ ሴትዮ ጥሩ አይደለችም፣ በእርግጠኝነት የሆነ ጥቅም ፈልጋ ነው ይላታል። በእርግጥ የዳግም ሀሳብ ልክ ነው። እሷ ራሱ ጥቅም ፈልጋ ነው እንጂ የታረቀቻት እና የምታስመስለው የእውነትም የእሷ ጓደኝነት በልጦባት አይደለም። እናም አንቺም ሆነ ብሌን ደካማ ጎን አላችሁ። በጣም ሁሉም ሰው እንደናንተ ነው የሚመስላችሁ። ጥሩነታችሁን ተጠቅመው እነዛ ሰዎች ደግሞ እየተጠቀሙባችሁ ነው በማለት እንግዲህ ያሳምናታል። እሷም የሚጠቅመኝና የሚጎዳኝን ነገር ለይቼ አውቃለሁ። አንተ ስለምትወደኝ ስላሰብክልኝ ችግር የለም እንደዚህ ማድረግህ እናመሰግናለሁ አለችው ማለት ነው ገኒም። ከዛ የሚገርማችሁ ነገር እኔ ያው በጓደኝነታችሁ ጣልቃ ልገባ ፈልጌ አይደለም፣ ግን ደግሞ እንድታውቅ የሚገባ ሴትዮ ጥሩ አይደለችም ብሎ ደጋግሞ ነግሯታል። ግን በሚገባት መልኩ ነበር ዳግም መናገር የነበረበት። ምክንያቱም እሺ ለምሳሌ አንቺ ጓደኝነቷን ከፈለግሽ አብረሽ ቅረቢ፣ ግን በእርግጠኝነት በኋላ ትጎዳሻለች እና ያኔ ዳግም ምን አለ ታያለሽ ብሏታል። ሰው ይሄን ነገር ማስጠንቀቅ ነበረበት። እናም ወይዘሮ ገኒ ራሱ ልጅ አብሮ ሊኖር ነው እኮ ምናምን እያለች እንግዲህ ደስታዋን ስትነግራት ሁላ ከውን ያለች በቃ ደነገጠች። ጥሩ ፊት አላሳየቻትም ገኒ ራሱ አይታት ማለት ነው ጓደኛዋን። ከዛ ምንድን ነው እንደዚህ ፊትሽ ተቀየረ? እዛ ፊት እኮ ልጅሽ አብረሽ ተገኝተው ምናምን ተገናኝታችሁ አንድ ላይ ትኖራላችሁ ምናምን ትይኝ ነበረ። ደስታሽን ሁላ መልካምነትሽን ሁላ ትገልጭልኝ ነበር። ምንድን ነው አሁን ዝም ያልሽው ምናምን አለቻት። እሷም እንግዲህ አይ ዝም ብዬ ነው ምናምን በማለት እንግዲህ ዝም አለች ማለት ነው ጉዳዩን። ከዛ በተጨማሪ እንግዲህ ያው እያሰበች ነበረ የእርጉም ልጅ እዚህ ካለማ እንዴት ነው ስራዬን መስራት የምችለው ትላለች። እንግዲህ በኃይሉ ያ ፋይል በቃ መቀመቅ የሚከተው ነው። የሚገርማችሁ መቀመቅ እንግዲህ በህይወቱ ውስጥ ከዛሬ የሰራቸው ነገሮች እንዳለ እዛ ውስጥ ጉድጓድ የሚያስገቡት ናቸው። እስር ቤት ቢገባ ራሱ እንደዚህ በቀላሉ የሚወጣ አይደለምና ለዚህም የምፈልገውን ነገር ሂጂና አምጪልኝ እንደምንም ብለሽ አግባብተሽ አላት። እሷም እንግዲህ ሄደችና ለበኃይሉ ዳግም እዛ ቤት አለ ከአከራዩ ጋር ተጣልቶ ወደዛ መጥቷል ትለዋለች። ደግሞ አሁን እህቴን እጅ ለባብል ነኝ እንዴ በማለት እንግዲህ በኃይሉን በጣም ሰጣ ገባ ይገባል። ያው ደስ አላለውም ማለት ነው። በዚህ ሰዓት መውጣት አልነበረበትም፣ ግን ትክክለኛ ሰዓት ነው እንደውም ሰላም የተጣላችሁ። ግን አሁን የሚያሳዝነው ነገር ሰላም ብቻዋን ልትሆን ነው እንግዲህ ከዛ ትልቅ ቤት። አጅሬ በኃይሉም ጥሩ ሰው አይደለም እንግዲህ እንደፈለገ ይጠቀምባታል። የሚገርመው ነገር ግን እትዬን ብቻዋን ጥያት አልመጣም ነው ያለችው አጅሬት እዛ ቤት ስለተባረረች። ብሌን ደግሞ እትዬን ጥያት አልሄድም ብላ በጠዋቱ ከመጣች በኋላ ወደ ነዳግም ቤት ምንድን ነው እንደዚህ የምታስብ ልጇን እኮ በሌሊት ነው አውጥታ የጣለችው ስትል እንግዲህ ገኒ በጣም ተጠጥታለች። እሱ አትሄድ ልትለው ነበረ በጥሩ መጥቶ ነው ቸኩሎ መጥቶ ነው እንጂ በማለት እንግዲህ ለገኒ ትነግራታለች። ገኒም ተናዳ ነበር። ከመቼ ወዲህ ነው ደግሞ አንቺ የምታዝኝላት? አትዘኝላት። መጀመሪያ የልብን ካደረሱ በኋላም እንዴት ነው እንደዚህ ነገር መናገር በማለት ተቆጣቻት። ከዛ ብቻዋን ናት አሁን ላይ ማንም የላትም ስትላቸው ግራ ግብት አላቸው። እንዴት ቃል የሷ ልጅ አይደለችም፣ በዛ ላይ የምርመራ ውጤትም እያስኬዱ ነው፣ ግን አልመጣም። ይህን ነገር ደግሞ አውቅ ነበረ፣ ግን በኃይሉና እያስፈራራኝ ስለነበረ በእናንተ እንደገና ደግሞ ሰላምንም ጎዳታለሁ እያለ እያስፈራራኝ ስለነበረ ለማንም መናገር አልቻልኩም እንጂ አውቃለሁ፣ እርግጠኛ ነኝ ልጇ እንዳልሆነች ማለት እንግዲህ ትነግራቸዋለች። ከዛ ይከረማሉ ሁላቸውም። ግን እዚህ ጋር ገኒ የተሳሳተችው ነገር ምን ነበር? እኔም እኮ ከዚህ በፊት ስልክ ተደውሎልኝ እናትሽ ሰላም ናት የሚል መልእክት ደርሶኛል ብላ ብትነግራት ለብሌን ምናልባት ታውቅ ነበር እውነቱም ማለት ነው። ምክንያቱም እናቴ ናት ብላ ታስብ ነበረ። ግን ገኒ ይሄንን ነገር ዘንግተዋለች፣ አልነገረቻትም። ሳሚም እንግዲህ ካራክተሩ አለቀ መሰለኝ። ይሄ ሁለት ክፍል ላይ እንግዲህ አላየነውም የሳሚ ያለ ትላላችሁ። አሁን እንግዲህ ሳሚ የት ነው እንዴ? ኧረ አምጡልን። ብሌንንም አስወጣችኋት ማለት ያች ሄለንም ወጣች፣ ሳሚም ወጣ። አሁን የቀሩት እንግዲህ እነዚህ ናቸው። በእርግጥ ሄለንን መፈለግ ነበረባት ብሌን። ያው ከቃል ይልቅ ሄለንን ብትፈልጋትና ፈልጋ ብታገኛት እሷ ትነግራታለች በእርግጠኝነት ብዬ አስባለሁ እናቷ ማን እንደሆነች። እና በኃይሉ አሁን ላይ ቃል እንደተባረረች እራሱ አያውቅም። በእርግጠኝነት ለምንድን ያባረርሻት ብሎ እንግዲህ እንደሚቆጣት እህቱን እርግጥ ነው። ምክንያቱም ቃል ወጣሽ ማለት የእሱ ስራዎች እንዳለ ተበላሹ ማለት ነው። ሀብቱ ንብረቱ በቃ ማዞር አይችልም፣ የፈለገውን ነገር ማንቀሳቀስ አይችልም። እናም እንግዲህ አሁን አችሌት ወታለች። ስለዚህ አሁን በኃይሉ ወደ ቤት ሲመለስ መንገድ ላይ አግኝቷት ምናልባት የሚመልሳት ከሆነ ጥሩ ነው ሳስበው። ግን በኃይሉ አሁን ላይ ቃልን መንገድ ላይ አግኝቷት የሚመልሳት ይመስለኛል። ምክንያቱም ለምትፈልገው ስራ ሁሉ እያንዳንዱ ታስፈልገዋለች ለሚፈልገው ስራ። እና እንግዲህ ፀሐይንም መንገድ ላይ አግኝቷት እኔ በነዳጅ አልሰራም የታክሲ ስጠኝ ያለችም ነበር ላወራችው ወሬ። እሱም እንግዲህ ሰጥቷታል። ከዛ በቃ አታስፈራሪ እያለ ንቅ አድርጓት ነበር። ሰው ሁሉም ሰው ነው እንደ እኔ ጋር እየመጣ አንገቱን የሚያንቀኝ እያለች ነው እንግዲህ ፀሐይ ለብሯ ስትል
ምንም አይመስላትም። በቃ ዳንታ የላትም ብቻ ትስራ፣ ከዛም በቃ ትቀበላለች። እናም እንድታገኘው እንግዲህ አዟታል። ሰው ታገኘዋለች ብዬ አስባለሁ። ቃልን አሁን በኃይል ይመልሳታል መንገድ ላይ አግኝቶ፣ ወይስ ደግሞ የራስ ጉዳይ ብሎ ይተዋታል? በእርግጠኝነት እንደምንም አባብሎ ወይም ደብድቦም በጥፊም ብሎም አስፈራርቶም ይመልሳታል ብዬ አስባለሁ። እናም እንግዲህ ዳግምም ከብሌን ጋር ለማውራት ወጥቶ በነበረበት ሰዓት እናቷ አይታቸዋለች። እንግዲህ ያው ፍቅረኛሞች ነን ብለዋታል። እሷ እንዲለያዩ ብትፈልግም እነሱ አይለያዩም እና አሁን ይቺ ገኒ ለመለያየት እያሰበች ነው። ምን ታረጋቸው ይሆን? እንግዲህ ዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።